ዓለም አንድ ጊዜ በጥፋት ውሃ ተደምስሳ ነበር። ግን ለምን? ከኖህ መርከብ በስተጀርባ ያሉትን በመጽሐፍ ቅዱስ ውስጥ በግልጽ ያልተቀመጡ ሚስጥራትስ ምንድናቸው? ዛሬ ቅዱሳን ዘሮች ተራራቸው ወርደው በውበት የተሸነፉበትን አስፈሪ ውድቀት፣ ምድርን ያስጨነቋትን ግዙፋን ኔፋሊም እና ጻዲቁ ኖህ ለ120 ዓመታት የደረሰበትን መሳለቂያ እናያለን። የምህረት በር አንዴ ሲዘጋ ምን ይከሰታል? የኖህ ልጆች ዛሬ ለምንኖርበት ዓለምና ለሀገራችን ለኢትዮጵያ መሰረት የሆኑት እንዴት ነው? ከዘፍጥረት ምዕራፍ 6 እስከ 10 ያለውን ጥልቅ ምስጢር በሊቃውንት ትርጓሜ እንፈታለን። ወደ ታሪኩ እንለፍ። አብራችሁን ቆዩ። ሰላም ለእናንተ ይሁን። ውድና የተከበራችሁ የዩቲዩብ ቻናል ተከታዮቼ እንኳን በሰላም መጣችሁ እያልኩኝ ዛሬ ከመጽሐፍ ቅዱሳችን ክፍል አንዱ የሆነውን ኦሪት ዘፍጥረት ከምዕራፍ 6 እስከ 10 ያሉትን ይዤላችሁ መጥቻለሁ። በትናንትናው ቪዲዮ ከምዕራፍ 1 እስከ 5 ያሉትን ሰርቻላችሁ ነበር። እሱንም ማየት ትችላላችሁ። ቪዲዮአችን እንደ ማንኛውም ጊዜ ላይክ በማድረግና እንዲሁም ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉና ቤተሰብ እንሆን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ታሪኬ ስገባ ታሪኩ የሚጀምረው በዓለም ላይ ሰዎች እየበዙ በመጡ ጊዜ ነው። በዚያን ጊዜ ምድር በሁለት መንፈሳዊ ጎራዎች ተከፍላ ነበር። አንደኛው በደቂቅ ሴት ወይም የእግዚአብሔር ልጆች በሚባሉት እነዚህ በደብረ ቅዱስ በቅዱስ ተራራ ላይ የሚኖሩ ሕገ እግዚአብሔርን የሚጠብቁና እንደ መላእክት በቅድስና የሚኖሩ ነበሩ። በንጽህናቸው ብዛት የእግዚአብሔር ልጆችም ተባሉ። ሁለተኛው ደቂቅ ቃየን ወይም የሰዎች ልጆች የሚባሉት ናቸው። እነዚህ ደግሞ በቆላ በታችኛው ምድር የሚኖሩ የቃየን መርገም ያለባቸውና በስጋዊ ደስታ በዝሙትና በግፍ የሚኖሩ ነበሩ። ሰይጣን ቅዱሳን ደቂቅ ሴትን ከተራራቸው ለማውረድ የቃየን ሴቶችን ተጠቀመ። ሊቃውንቶቻችን እንደሚተረጉሙት የቃየን ልጆች በሰይጣን ምክር የሙዚቃ መሳሪያዎችን ከበሮ፣ በገና፣ መላእክት ፈጠሩ። በዚያን የጭፍራ ድምፅና በጌጣጌጥ ውበት የተማረኩት ደቂቅ ሴት ከአባታቸው ከአዳም የተሰጣቸውን አትደባልቁ የሚል ትእዛዝ አፈረሱ። ልብ በሉ ከዚህ ላይ የቃየን ልጆች በሰይጣን ምክር የሙዚቃ መሳሪያዎችን ከበሮ፣ በገና፣ መላእክት ፈጠሩ ሲል ለማሰሳት ተጠቀሙበት ነው እንጂ ሰይጣን ፈጠረው ለማለት አይደለም። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ የሚለው ቃል ደግሞ የአይን አምሮት እንዴት ቅድስናን እንደሚያሸንፍ የሚያሳይ ትልቅ ማስጠንቀቂያ ነው። ከዚህ ያልተቀደሰ መደባለቅ ከቅዱሳን ወገንና ከርክሳን ወገን የተወለዱት ልጆች ተራ ሰዎች አልነበሩም። በመጽሐፍ ቅዱስ ኒፋሌም ተብለው ይጠራሉ። እነዚህ ልጆች በአካል እጅግ በግዙፍ ረጅሞች ነበሩ። በተፈጥሮ እንደ አባቶቻቸው መንፈሳዊነትን እንደ እናቶቻቸው ደግሞ ስጋዊ ፍላጎት ያላቸው ግን ደግሞ እጅግ ጨካኞች ነበሩ። በድርጊት ምድርን በግፍና በደም ሞሏት። ሰው ብቻ ሳይሆን እንስሳትንም ይበድሉ ነበር። ምድር በክፋት ተጠፋች የተባለው በእነዚህ ኃያላን ግፍ ምክንያት ነው። እግዚአብሔር የሰውን ክፋት አየ። ሰውን በመፍጠር የተጸጸትኩ የሚለው ቃል አምላክ እንደ ሰው ይጸጸታል ማለት ሳይሆን በሰው ልጅ ውድቀት የተሰማውን ጥልቅ ሐዘን የሚገልጥ ምስጢር ነው። ጌታ ለሰው ልጅ ንስሐ እንዲገባ 120 ዓመት ዕድሜ ሰጠው። ይህ ዘመን ኖህ መርከቧን የሰራበት ሰዎችን ወደ ንስሐ የጠራበት የምህረት ጊዜ ነበር። ነገር ግን ዓለም በጭፈራዋ ቀለጠች። በዚህ ሁሉ ግፍ መካከል ኖህ ብቻ በእግዚአብሔር ፊት ሞገስን አገኘ። ኖህ ጻድቅን በልቡ ፍጹም የነበረ ሰው ነው። ጌታም ከጥፋት ውሃ የሚድንበት የመርከብ አሰራር ነገረው። ርዝመቷ 300 ወርዶ 50 ከፍታዋ 30 ክንድ እንዲሆን ታዘዘ። 3 ድርብ ፎቅም ነበራት። ይህ የመርከቧ አወቃቀር ዛሬ የቤተ ክርስቲያን ምሳሌ ተደርጎም ይወሰዳል። ኖህም መርከቧን ሰርቶ ጨረሰ። እግዚአብሔርም ኖህንና ቤተሰቡን እንዲሁም እንስሳቱን ወደ መርከብ እንዲገቡ አዘዛቸው። በምዕራፍ 7 ላይ የሚገኘው ትልቁ ምስጢር ቁጥር 16 ላይ ያለው ቃል እግዚአብሔርም በስተኋላ ዘጋበት። በሩን የዘጋው ኖህ አይደለም፣ እግዚአብሔር ነው። ሊቃውንት እንደሚሉት ይህ የምህረት በር መዘጋቱን ያሳያል። ውሃው መምጣት ሲጀምር ብዙዎች ወደ መርከቧ ለመግባት ቢጮሁም በሩ በአምላክ እጅ ስለተዘጋ ማንም ሊከፍተው አይችልም። ይህ ዛሬ ለሁላችን ንስሐ ሳንገባ የምህረት በር እንዳይዘጋብን ታላቅ ማስጠንቀቂያ ነው።
ኖህ ወደ መርከብ ከገባ በኋላ ውሃው ወዲያውኑ አልመጣም። 7 ቀን ሙሉ መርከቧ ዝግ ሆና መሬት ላይ ቆየች። በዚህ 7 ቀናት ውስጥ ሰዎች መርከቧን እያዩ ንስሐ እንዲገቡ የተሰጠ የመጨረሻ እድል ነበር። ነገር ግን ሰዎች አሁንም ዝናብ አልመጣም በማለት መሳለቃቸውን ቀጠሉ። ኖህና ቤተሰቡ ደግሞ በመርከብ ውስጥ ሆነው የእግዚአብሔርን ትእዛዝ በትዕግስት ይጠባበቁ ነበር። በኖህ በ600ኛው ዓመት በሁለተኛው ወር በሰባተኛው ቀን ፍርዱ ጀመረ። ዝናብ ከላይ ብቻ አልወረደም፣ ምድርም ተሰነጠቀች፣ ከውስጧም ታላቅ ውሃ ፈለቀ። ሰማይና ምድር በአንድነት ተቆጡ። ለ40 ቀንና ለ40 ሌሊት ያለማቋረጥ የፈሰሰው ውሃ ምድርን ዳግመኛ ወደ ጥንቱ ጥልቁ መለሳት። በጉልበታቸው የሚተማመኑት እነዚህ ኃያላን ወደ ተራራዎች ጫፍ ቢሸሹም ውሃው አሳደው አገኛቸው። ውሃው ከታላላቅ ተራሮች በላይ 15 ክንድ ከፍ አለ። ይህ ማለት በምድር ላይ ያለ ምንም ነገር ከጥፋት ውሃ ሊያመልጥ አይችልም። በአፍንጫው እስትንፋስ ያለው ሁሉ ጠፋ። የኃያላኑ ጩኸት በውሃው ድምፅ ተዋጠ። ውሃው እየበዛ በሄደ ጊዜ መርከቧ በምድር ላይ ከፍ ከፍ ማለት ጀመረች። ዓለምን ያጠፋው ውሃ ለኖህ ግን ወደ ሰማይ ወደ አምላክ ከፍ የሚያደርገው ውሃ ሆነለት። ዛሬም ቤተ ክርስቲያን በማዕበል ውስጥ ብትሆን ማዕበሉ ይበልጥ ወደ ላይ ከፍ ያደርጋታል እንጂ አያሰጥማትም። ኖህ በመርከብ ውስጥ ሆኖ የአምላኩን ድል ተመለከተ። እግዚአብሔርም ኖህን አሰበው። አምላክ ኖህን ረስቶ ቆይቶ አሁን አስታወሰው ማለት አይደለም። ሊቃውንት እንደሚተረጉሙት አስበው ማለት የምህረት ጊዜው ደረሰ ማለት ነው። ጌታ ነፋስን በምድር ላይ እንዲነፍስ አደረገ። ውሃም መጉደል ጀመረ። የሰማይ መስኮቶች የጥልቁ ምንጮች ተዘጉ። ከ150 ቀናት በኋላ መርከቧ በአራራት ተራሮች ላይ አረፈች። መርከቧ ተራራ ላይ ማረፏ ጻድቃን ከመከራ ማዕበል በኋላ በክብር እንደሚቀመጡ ያሳያል። ኖህ ግን ገና ከመርከብ አልወጣም፣ ምክንያቱም ምድር ገና አልደረቀችም ነበር። ይህ የኖህ ፍጹም ትዕግስትን ያሳየናል። ኖህ ውሃው መድረቁን ለማወቅ 2 አዕዋፋትን ላከ። በመጀመሪያ ቁራን ሰደደ። ቁራው ግን ወደ መርከቡ አልተመለሰም። በበከተ ስጋ ላይ ሲሰፍርና በውሃው ላይ ሲዋዥቅ ቀረ። ቁራ የኃጢአተኛ ሰው ምሳሌ ነው። ከቤተ ክርስቲያን ከመርከቧ ውስጥ በዓለም በከሳሴ በበከተ ስጋ ተጠምዶ የማይመለስ ሰውን ምሳሌ ይሆናል። ኖህ ለሁለተኛ ጊዜ እርግብን ሰደደ። በመጀመሪያው ቀን የምታርፍበት አጥታ ተመለሰች። ከ7 ቀን በኋላ ዳግመኛ ሰደዳት። በዚህ ጊዜ ግን የለመለመ የወይራ ቅጠል በአፏ ይዛ በማታ ጊዜ ተመለሰች። እርግብ የድንግል ማርያም፣ የወይራ ቅጠሉ ደግሞ የጌታችን ኢየሱስ ክርስቶስ፣ ማታው ደግሞ የዘመን ፍጻሜ ምሳሌ ነው። ይህም በዘመነ ሥጋዌ በመጨረሻው ዘመን ሰላም ለሰው ልጅ መውረዱን ያበስረናል። ኖህ ከመርከብ እንዲወጣ በአምላክ ታዘዘ። ከመርከብ እንደወጣ ያደረገው የመጀመሪያው ነገር ለፈጣሪው መሠዊያ መስራት ነበር። ኖህ ለራሱ ቤት ከመስራቱ በፊት ለአምላኩ መሠዊያ ሰራ። እግዚአብሔርም የኖህን መስዋዕት አሸተተ። ያኔ አምላክ እንዲህ አለ፣ ዳግመኛ ምድርን ስለ ሰው አልረግምም። ይህ ቃል ለሰው ልጆች የተሰጠ ትልቅ የተስፋ ዋስትና ነበር። ከጥፋት ውሃ በኋላ እግዚአብሔር ኖህን ልጆቹን ባረካቸው። አምላክ ለሰው ልጅ አዲስ መመሪያ ሰጠ። እስከዚህ ዘመን ድረስ ሰው አትክልትና ፍራፍሬ ብቻ ነበር የሚበላው። አሁን ግን አምላክ እንስሳትን እንዲበላ ፈቀደለት። ነገር ግን ደሙ ያለበትን ስጋ አትብሉ የሚል ጥብቅ ትእዛዝ ተሰጠ። ደም የሕይወት ምልክት ስለሆነ የሰው ልጅ ስለ ሕይወት ክብር እንዲኖረውና ደም መራራ ወይም ጨካኝ እንዳይሆን የተሰጠ ሕግ ነው። ይህም በኋላ ለሚፈስሰው የክርስቶስ ደም ጥላ ነው። እግዚአብሔር ዳግመኛ ዓለምን በውሃ አላጠፋም ሲል ታላቅ የቃል ኪዳን ምልክት ሰጠው። እርሱም ቀስተ ደመና። ቀስተ ደመናው የቀስት ቅርጽ አለው፣ ነገር ግን አውታር ወይም ገመድ የለውም። ይህም አምላክ የቁጣ ቀስቱን እንደሰበረና ሰላምን እንዳወረደ ያሳየናል። የቀስቱ አቅጣጫ ወደ ሰማይ ወደ ላይ ነው እንጂ ወደ ምድር ወደ ሰው አልተደገነም። ይህ አምላክ ለሰው ልጅ ያለውን ምሕረት ይገልጣል። በውስጡ ያሉት ቀለማት የውሃና የእሳት ምሳሌዎች ናቸው። ውሃ አልፏል ለማለት፣ እሳቱ ደግሞ ዓለም በመጨረሻ በእሳት ትጠፋለች የሚል ማሳሰቢያ ነው። ኖህ ወይን ተክሎ በሰከረ ጊዜ በድንኳን ውስጥ ራቁቱን ሆነ። እዚህ ጋር የሶስት ልጆቹ ጠባይ ተገለጠ። ካም የአባቱን ራቁትነት አየ፣ ልቡም ናቀው። ሄዶም ለወንድሞቹ ነገራቸው። እርሱ የአክብሮት ጉድለት የፌዝም ምሳሌ ሆነ። ሴምና ያፌት ግን ልብስ ወስደው ፊታቸውን አዙረው ወደ ኋላ ተራምደው የአባታቸውን ራቁትነት ሸፈኑ። ሴምና ያፌት የሃይማኖት የስርዓት ምሳሌ ናቸው። አባታቸውን በማክበራቸው በረከት ተካፋዮች ሆነዋል።
ኖህ ከስክራው በነቃ ጊዜ የሆነውን አወቀ። በካም ላይ በልጁ በከነዓን በኩል መርገምን ዘቅታን ተናገረ። ይህም ካም ላሳየው ንቀት የተሰጠ ፍርድ ነው። በሴም በያፌት ላይ ታላቅ በረከትን ተናገረ። ያፌትን እግዚአብሔር ሳስ ያስፋው አለ። የዛሬው ዓለም ታሪክ በዚህ ቃል መሰረት ተቀረጸ። ከጥፋት ውሃ በኋላ ምድር ባዶ ነበረች። ከኖህ 3 ልጆች ሴም፣ ካምና ያፌት 70 ነገዶች ተነስተው ምድርን ሞሏት። የያፌት ልጆች ወደ አውሮፓና ወደ እስያ ዳርቻዎች ተስፋፉ። ያፌት ማለት ያስፋ ማለት ሲሆን እንደ ስሙ ዘሩ በሰፊው ምድር ላይ ተሰራጨ። ሴም የቃል ኪዳኑን የክህነት ዘር መስመር ነው። የአይሁድንና የአረብ ሕዝቦች መሰረት ሲሆን ታላቁ አባት አብርሃም የተገኘው ከዚሁ ከሴም ዘር ነው። የካም ልጆች ወደ አፍሪካና ወደ ከነዓን ተሰደዱ። እዚህ ጋር ነው የኛ ታሪክ የሚጀምረው። የኩሽና የኢትዮጵያ ሚስጥር ምዕራፍ 10 ቁጥር 6 ላይ እንዲህ ይላል። የካምም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። ኩሽ የሀገራችን የኢትዮጵያ ቀጥተኛ አባት ነው። ሊቃውንታችን እንደሚተረጉሙት ኩሽ ማለት ጥቁር መልከ መልካም ማለት ነው። ኢትዮጵያውያን በመጽሐፍ ቅዱስ ኩሻውያን ተብለው መጠራታቸው የጀመረው ከዚህ አባት ነው። ምጽራውያንም የግብፅ አባት ነው። ስለዚህ ኢትዮጵያና ግብፅ በዘር ደረጃ ወንድማማቾች መሆናቸውን መጽሐፍ ቅዱስ ይመሰክራል። በዚህ ምዕራፍ ውስጥ ጎልቶ የሚታየው ሌላው ሰው የኩሽ ልጅ ናምሩድ ነው። ናምሩድ በምድር ላይ ኃያል መሆንን የጀመረ ሰው ነው። በእግዚአብሔር ፊት ኃያል አዳኝ ነበር። ናምሩድም እንደ ኖህ ገበሬ ሳይሆን ታላላቅ ከተሞችን የቆረቆረ የሰው ልጅን በስልጣን ስር ማሰባሰብ የጀመረ የመጀመሪያው ንጉሥ ነው። በባቢሎን ነናዊና የተባሉ የታሪክ ከተሞች መሰረታቸው ናምሩድ ነው። በሴም ትውልድ ውስጥ ፋሊቅም የተባለ ሰው ተወለደ። ስሙም መከፋፈል ማለት ነው። በፋሊቅም ዘመን ምድር ለሁለት ተከፈለች ይላል። ይህ ማለት በባቢሎን ግንብ ምክንያት የሰው ልጅ ቋንቋ ተደባልቆ ወደ የአህጉራቱ የተበተነበትን ታላቅ የታሪክ ክስተት ያመለክታል። ከምዕራፍ 6 እስከ 10 ድረስ የተጓዝነበት ይህ ታላቅ ጉዞ እዚህ ላይ ተፈጽሟል። ከግዙፋን የፋሊም ውድቀት እስከ ኖህ መርከብ፣ ከቀስተ ደመናው ቃል ኪዳን እስከ ኩሽና የናምሩድ ድረስ ያለውን ምስጢር ተመልክተናል። ከነዚህ 5 ምዕራፎች ውስጥ የእርስዎን ቀልብ ይበልጥ የሳበው የትኛው ነው? የኖህ ትዕግስት ወይስ የኩሽ ታሪክ? ከታች በኮሜንት ይጻፉልን። ይህን መንፈሳዊ እውቀት ለሌሎችም እንዲደርስ ቪዲዮን ሼር በማድረግ ይተባበሩን። ሳብስክራይብ በማድረግ በቀጣይ የምንለቃቸው መንፈሳዊ ቪዲዮዎችና የመጽሐፍ ቅዱስ ታሪኮች እንዳያመልጠው የደወል ምልክቱን ይጫኑ። ስለተከታተላችሁን እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለክብሩ መስቀል። ይቆየን። አሜን።